የዮሐንስ ራእይ ምዕራፍ 3 ከቁጥር 20 ያለው ቃል እናነበው። እነሆ በደጅ ቆሜ አንኳኳለሁ። ማንም ድምፄን ቢሰማ ደጁን ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱ ጋር እራት እበላለሁ፣ እርሱም ከኔ ጋር ይበላል። ይደግማለሁ። እነሆ በደጅ ቆሜ አንኳኳለሁ። ማንም እስ ጉባኤ አንደ ከኔ ጋር ማንም በሉ እስቲ ድገሙ እስቲ። በማንም ውስጥ አንተም አለ፣ አንቺም አለሽ። የተማሪ አለ፣ የከተማ አለ፣ የገጠሩ አለ፣ ምገባው አለ፣ ማይገባው አለ፣ ጻድቁም አለ፣ አስቸጋሪ ሰውም አለ። እነሆ በደጅ ቆሜ አንኳኳለሁ። ማንም ድምፄን ቢሰማ ደጁን ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱ ጋር እራት እበላለሁ፣ እርሱም ከኔ ጋር ይበላል። ሁሉ ጊዜ በህይወቴ ይገረማለሁና ከብዙ ዓመት በፊት እኔ ገና ልጅ ሆኜ እያለሁ እዛ ገጠር አሁን ነው ጌታ ይባረክ ሚስትና ባል ጎን ለጎን አንድ ላይ ሲራመዱ አሁን እናያለን። አሁን ችግር የለም። ከብዙ ዓመት በፊት ያው ሁላችሁ እንደምታውቁ እዛ ገጠር ሲሆን ሚስትና ባል ጎን ለጎን የሚራመድ እንደ መናቅ ይቆጠራል። እና ባሏ ከፊት ይራመዳል፣ እሷ ከኋላ ትራመዳለች። እንዳጠፋ ብቻ ነው እንጂ እኩል መሄድ አይቻልም። እሱ ይሄዳል፣ እሷ ትመጣለች፣ እሱ ይሄዳል። የሆነ ቦታ ላይ መጣተፊያ ካለ ጠብቆ ልክ እሷ ዞር ስትል እሱ ይቀጥላል፣ እሷ ትራመዳለች። ይሄ ነው በተለይ ሞር ወደዛ ያው እንደ መንደር ይለያል። እኔ እስከማውቀው ድረስ እንደዛ ነበረ። በዛ ዘመን አንድ ወንድምና ባለቤቱ በጣም በህይወቴ የነሱ ፍቅር እስከ ዛሬ በህይወቴ ሴቭ ሆኗል። የወጣ ፍቅር በጣም ይዋደዳሉ። በእንደዛ አይነት ጊዜ አሁን እኮ አንድ ወንድና አንድ ሴት በየመንገድ በየቦታ እወዳለሁ እወድሻለሁ ብሎ የሚያሳየው የተኛው አክት አሁን ችግር የለም ተለምደዋል። ግን ከብዙ ዓመት በፊት ሚስትና ባል አንድ ላይ መራመድ እንደ ነውር በሚታይበት ዘመን እነዚህ ሚስትና ባል የሆኑ ሁለት ሰዎች ልፊያቸው፣ ጫወታቸው፣ ቀልዳቸው ገበያ ነው አይልም፣ ለቅሶ ቤት አይልም፣ መንገድ ነው አይልም፣ እንደው ይሳሳማሉና ያው ታውቃላችሁ አንዳንድ ጊዜ ገና ኦርድ የሆነ ጉዳይ ከአእምሮ አይወጣም። በእነሱ ሁሉ ይገረማሉ። አይፈሩም። ፍጹም ፍቅር አላቸው። ምንም ሸም የላቸው። ያ ወንድም ወደ ውጊያ ቦታ ሄደ። ለ13 ዓመት የሚያክል ጠፋ። እንዳሁኑ ስልክ የለም፣ አይደወልም። ከብዙ ዓመት ቆይታ በኋላ ሲመጣ ሁለት ልጆች አሉ። ለልጆቹ በግምት ልብስ ይዞ ጫማ ይዞ ለባለቤቱም ልብስ ይዞ ከውጊያ ቦታ ሲመጣ ያው ታውቃላችሁ ሰው ይደክማል። ያቺ ባለቤቱ በዛ ምሽት እሱ ማታ ነው የመጣው። ሲመጣ ከሌላ ወንድ ጋር ተኝታለች። የምትወደው ባሏ መጥቷል። መጥቶ በሩ ያንኳኳል። እኔ ነኝ በሩን ክፈቺ አላት። የምትወደው ባሏ ነው መጣው። መጣ ብላ ተነስታ ሄዳ በሩን ከፍታ ግባ እንዳትል ሌላ ወንድ አለ። እንደምታውቁ በአንድ ቤት ሁለት ወንድ አያድርም። በሩን ቢያንኳኳ በሩ አይከፈትም። በሩን ቢያንኳኳ በሩ አይከፈትም። ቀጥሎ ያለው ስቴፍ ለአሁኑ አያስፈልጋችሁ። ግን ያ ጠዋት አይታ ማታ የምትወደው ባሏ ከብዙ ዓመት ቆይታ በኋላ ሲመጣ ድምፁን ሰምታ ወዲያው ሮጣ እሳይ ብላ በሩ እንዳትከፍት የከለከለው ምንድነው? ሌላ ወንድ መኖሩ ነው። ባይኖር ኖሮማ ትጮኻለች። ምን ልበላችሁ ነው የሚሆነው። ግን አልሆነ። ኢየሱስ ጌታ ነው። እኛ የምናመልከው የኛ አምላክ ኃያል አምላክ ነው። ጀግና አምላክ ነው። እንደሱ ብርቱ ማንም የለም። አምላክ ይሁን እንጂ ወደ ማንም ህይወት እኔ አምላክ ነኝ ማን ይከለክለኛል ብሎ በሩን ሰብሮ ገብቶ አያውቅም። ጠጋ ብሎ ምልክት ያሰማል። በሩን ከፍተ ግባ ካልከው ግን ይገባል። ኢየሱስ ጌታ ነው። በሩን ሰብሮ አይገባም። ምልክት ያሳያል። በራእይ ይናገራል፣ በትንቢት ይናገራል፣
በቃል ይናገራል። ውስጥ ላይ ያስቀመጠው መንፈስ ቅዱስ ይናገራል፣ ይወቅሳል። ጊዜ እንደሆነ ምልክት ያሳያል። ሙሉ በሙሉ ቤቱን ከፍተህ ግን ግባ ካልከው ነው የሚገባው እንጂ ሰብሮ አይገባም። ደግሞ ካለው ባህሪ ሁለተኛ ባህሪ ግባ የምትል ከሆነ ቤቱ ባዶ ከሆነ ነው ሌላ አምላክ፣ ሌላ ስነ ስርዓት፣ ሌላ ጣዖት ካለ እዛ ቦታ ላይ አይገባም። ቤትን ሙሉ ጸዳ አድርገ ካንተ ውጪ ለዚህ ቤት ማንም የለም ግባ ካልከው ይገባል። ክብር ለኢየሱስ ይሁን። ደግሞ በሚሸት ቤት ውስጥ እሱ አይገባም። ሌላ ጠረን፣ ሌላ ማዛ፣ ሌላ ሽታ ካለ አይገባም። ቤት ንጹህ ከሆነ ግባ ካልከው ፍቃደኛ ከሆንክ ይገባል። ኢየሱስ ጌታ ነው። ዛሬ ወደዚህ ቦታ ሲመጣ በድንገት ዱብ አላልኩም። ከፊት በኩል አዲስ ዓመት እየገባ ነው። አሁን እርግጠኛ ሆኜ ነው የምናገረው። ጠጋ ብዬ ብጠይቃችሁ ብዙዎቻችሁ እንዲህ ነው የምትሉ፣ እድሜ ይጨመር ትላላችሁ። ኢየሱስ ጌታ ነው። ይደግማለሁ ከሀሳብ ሳልቅ እነሆ ደጅ ላይ ቆሜ አንኳኳለሁ። ማንም እስቲ አንዴ ማንም ብሎ እስቲ ድገሙ እስቲ አንዴ ድገሙ እስቲ። ለዚህ ጉባኤ ዛሬ ማታ የምስራች ባለፈው ሳምንት አዲስ አበባ ላይ በነበረው በእኛ ጉባኤ የምሰማው መሰላችሁ? አንድ ኢቲ እንዲህ አለች፣ በእኛ ቤት ውስጥ ኢየሱስ የሚባል ስም መጥራት ነውር ነው አለች። አንፈልገውም፣ ይህን ስም አንወድም። ይህን ስም ብጠራ ከእኛ ዘር ማንዘር ትወጣለህ፣ ያን ያክል ነው ስሙን ማንወደው አለች። እስኪ ከዚህ ጉባኤ መካከል ኢየሱስን የምትወዱ ሰዎች እጃችሁን አሳዩ። እውነታችሁ ነው። በስሙ ማታፈሩ ከሆነ ቀና ብላችሁ አንድ ኢየሱስ በሉ እስቲ። አንድ ኢየሱስ የመጨረሻ ኢየሱስ የመጨረሻ ኢየሱስ። እኛንማ ስሙ ደስ ነው የሚለን። yes አንዳንድ ሰዎች እንኳን እንደ አምላክ አድርጎ ሊቀበሉ ቀርቶ እንኳን እንደ ጌታ አድርጎ ለመሸሙ ቀርቶ ስሙን አይፈልጉ። ስሙን የማይፈልጉ በእነዚህ አይነት ግዴ ውስጥ አሁን ከእናንተ ለብዙዎቻችሁ ለአንዳንዶቻችሁ አባትህ በጌታ አይደለም፣ ባለቤትሽ በጌታ አይደለም፣ ወንድምህ በጌታ አይደለም። ስሙን አይፈልግም። መጽሐፍ ቅዱስ ለእኛ ጌጣችን ነው፣ ክብራችን ነው። እኛ ደስ ነው የሚለን። በአንዳንድ ቤት ባይብል ካዩ በመስኮት ይወረውራሉ፣ ይቀዳሉ፣ ያቃጥላሉ፣ ለሽንት ቤት ይጠቀማሉ። ምን አይነት እጅ እንደሆነ ያደርጋል። ቅድም ብያቸዋለሁ። በግድ አንገትን ይዘው እኔ አምላክ ነኝ ብሎ ላንተ ገዢ መሆን የሚያስቸግር አምላክ የለም። ልታገለግል እንኳን ስትነሳ ትወደኛለህ፣ በጣም ነው የምወድህ፣ ትወደኛለህ፣ እወዳለሁ። እንደዛ ከሆነ ራስን ካድና መስቀልን ተሸክመ ተከተለ። የምትወደኝ ከሆነ በግድ አይደለም። መንገድ ያሳያል፣ አቅጣጫ ያሳያል፣ ምልክቶችን ያሳያል። ኢየሱስ ጌታ ነው። አሁን ከዚህ ጉባኤ ዛሬ ማታ ለብዙዎቻችሁ ጊዜ ደርሰዋል። ገና ሳይነጋ በጠዋቱ ወደዚህ ቦታ የመጣችሁ ሁላችሁ ስሙን ፈልጋችሁ ነው። እዚህ የምናሳየው ድራማ የለም፣ ሌላ ቲያትር የለም፣ ሌላ ሰርክስ የለም። ሁላችሁ ጌታን ፈልጋችሁ ነው የመጣችሁ። ዛሬ ማታ ከዚህ ጉባኤ ወጣችሁ ስትሄዱ እንደ ሌላ ሰው የሚያደርግ የእግዚአብሔር መንፈስ ዛሬ ማታ ያገኛችኋል። አሜን። እስኪ ቀኝ እጅ ከፍ አድርግና እንደመጣው እንደዛው አልመለስም። ድገሙና እንደመጣው እንደዛው አልመለስም። ክብር ለኢየሱስ ይሁን። አሜን። ከብዙ ዓመት በፊት እዚህ የምወደው ወንድሜ ብላቴና ከኔ ጋር አለና በአዲስ አበባ በነበረው በእኛ ጉባኤ ውስጥ በህይወቴ እስከሚገርመኝ ጉዳይ ነው የማወራው። እስከ ዛሬ ድረስ እኔ ወሬ እሰማለሁ እንጂ ወደ ቸርች ሰው ሽጉጥ ይዞ መጥቶ አይቼ አላውቅም። ግን እዛ ጎፋ ያለው አንድ ወንድም ሽጉጥ ይዞ መጥቷል። ከሰዓት በኋላ በነበረው አምልኮ ነው። ልጁ በጣም ያበጠ ነው፣ ወፍራም ነው፣ እንዲህ የሆነ ነገር ነው። አንገቱ ላይ ክር አለና ከኔ ከኋላ ቁጭ ብለዋል። 450 ሺህ ተሰጥቶ በኋላ ሲወጣ ይገላል ብሎ ሽጉጥ ይዞ ቁጭ ብሏል። እና እኔም ማወቅ ጉዳይ የለም። ወደ ጉባኤ ገባውና ቃል ሰብካለሁ፣ ትምህርት እናገራለሁ፣ አጋንንት አወጣለሁ፣ ሰዎች ይመሰክራሉ። እንዲህ ቁጭ እንዳለ እኔን እያየኝ ይሄን ሰው ነው የሚገለው። ጌታ ሆይ
ይቅር በለኝ ቁጭ እንዳለ ድምፁ ሳያሰማ ጌታ ሆይ ይቅር በለኝ ብሎ ንስሐ ገባ። ንስሐውን እንደጨረሰ ጌታ ሽጉጡን አሳየኝ። ጠጋልኩና ሽጉጡን ስጠኝ አልኩ። ሽጉጡን ሰጠኝ። ቼኩን ስጠኝ። ቼኩን ሰጠኝ። የኛ ቸርች ወጣቶች ተናደዱ። ጭራሽ ውጭ የሚባለው ወሬ እያስጠላን እዚህ በአካል መጣ። ተው በቃ እኔ አለው ማለት ጀመሩ። አንዳንድ የህግ ባለሙያዎች አሉ። ይሄ ሰው በካሜራ ገብቷል፣ ይሄን ሰው ሁላችን አይተናል፣ ከኛ እጅ አይወጣም፣ በመንግስት መጠየቅ አለበት አሉ። ልጁ ወጣትንም አይሰማም፣ የህግ ባለሙያም አይሰማም። በእኛ ፊት ቁጭ ብሎ እሱ እንዲህ ይላል፣ እሱ ማረኝ ብቻ ይላል። ወጣት እጅ ቢያደርግ የህግ ባለሙያ እሱ በሁሉም አይፈራም፣ ምን አይነት ሰው እንደሆነ ብቻ ማረኝ ይላል። እናንተ ወጣቶች አንደ ታገሱ። እናንተ የህግ ባለሙያዎች አንደ ታገሱ። ይሄ ሰው የኛ ምርኮ አይደለም። ይሄ ሰው በሽጉጥ አልማረከንም። ጌታ ነው ትጥቅ ያስፈታው። እስቲ አሜን። ከእናንተ ለአንዳንዶቻችሁ ከነገ ጀምሮ ጠላቶች ይገዙልሃል። ጠላቶች ይገዙልሃል። አሜን። ከነገ በኋላ ጠላቶች እጅ ከሰጡ አንተ መበቀል የለብህም። አንዳንድ ጉዳይ አለ ባንተ እጅ አይደለማ፣ በሽጉጥ አይደለማ፣ በመሳሪያ አይደለማ፣ ባንተ አይደለማ። ያው ጌታና ምላችሁ ጠላቶቻችሁ እግዚአብሔር ትጥቅ ያስፈታችኋል። አሜን። ትጥቅ ያስፈታችኋል። አሜን። ኢየሱስ ኢየሱስ አመሰግናለሁ። እሺ ቀጥሎ ጌታ ምን አለኝ ብትሉኝ እሱን ተውና ወደኋላ ዞር ብለህ ያንተን ፓስተሮችን እዩ ነው ያለኝ። ፓስተሮችን፣ ነቢያቶችን፣ ዘማሪዎችን ኪቦርድ የሚጫወተው ዙሪያ ሁሉ ጌታ አሳየኝና እንዲህ አለኝ፣ እነዚህ ሁሉ ይክዱሃል። ይሄ ሰው ግን ለአንተ እስከ ፍጻሜ ከአንተ ጋር ይቆያል። በዛ ጊዜ 272 ቸርች አለ። የ272 ቸርች ዋና ሲኒየር ፓስተር ሁሉ ሳይቀር ማይክ ያዘ የዘመረ የሚጫወተው እነት የሚል ሲናገር በማልቀስ ያገዙ ወንድሞቼ ሁሉ 3 ወር ሳይሞላ ቸርቹን ለቀው ወጥቶ የኔ ስም የቸርቹን ስም ሲያጠፉ ይሄ ባለ ሽጉጡ ልጅ እስከ ዛሬ ቀን ድረስ ከኔ ያልተለየ ብቸኛ ሰው ሆነ። እስከ ዛሬ ቀን ድረስ የእናቴ የአባቴ ልጅ አለ እዚህ ጋር ወንድም መሆን ሌላ፣ የራእይ ሰው ሌላ። ሻርፕ ሰው ሆነ፣ መልካም ሰው። ይሄ ሰው ካመነ ይገላል፣ ካመነ ይመለሳል። ለጌታ ካለው ባህሪ አንደኛ ባህሪ የልብ ሐሳብና የአፍ ቃል አንድ ይሆን። ድራማ ጌታ አይወድም፣ ድራማ አይወድም። አሁን ታላላቅ የእግዚአብሔር ሰዎችን አይታችሁ ከሆነ ሐዋርያ ጳውሎስ አሳዳጅ ነው። ሳያቅ ያሳድዳል፣ ሲገባው ይመለሳል። አይን እያወቀ ልብ እያወቀ ጸጋ እያለ በተንኮል መሰራው ስራ ጉዳይ ጌታ ደስ አይለው። ባለማወቅ ከሆነ ጌታ ጸጋ ያበዛል፣ የሚጸልይ ሰው ያዘጋጃል፣ መንገድ ያመቻቻል። እያወቅ በምታደርገው ድርጊት ግን ጽዋ ሲሞላ የራሱ ስራ ይሰራል። እስከዛ ግን ዝም ነው የምለው። አባት የሚወደው ልጅ ይቀጣል፣ ይገስጻል። ጥፋት እያጠፋ ዝም ካለ ጌታ ጽዋ ሊሞላ ነው፣ ከጫወታ ሊያወጣ ነው፣ ሊያዋርድ ነው እንጂ ተመቻኝ ማለቱ አይደለም። ክብር ለኢየሱስ ይሁን። አሜን። እነሆ ደጅ ላይ ቆሜ አንኳኳለሁ። ማንም ለምን ነፍሰ ገዳይ አትሆንም? ለምን ክፉ ሰው አትሆንም? ትላንትና ሰዎች አንተን በሚያውቁት ስም ዛሬ ላይ ልብን ብትከፍትልኝ ግባ ካልከኝ እኔ እመለሳለሁ። ክብር ለኢየሱስ ይሁን። እዚህ ቦታ አላችሁ ሁላችሁ አለን። ዛሬ ማታ የምስራች አሜን። የፈለገ ይምጣ እንጂ ከዛሬ በኋላ ስጋችሁ መንፈሳችሁ ይፈወሳል፣ ይፈወሳል። ስጋችሁ ይፈወሳል፣ አሜን። መንፈስ ይፈወሳል፣ ይፈወሳል። ቤታችሁ ይፈወሳል፣ አሜን። ኃይላችሁ ይታደሳል፣ አሜን። እስቲ ኢየሱስ ኢየሱስ። ያቺ ሴት እኮ ሴተኛ አዳሪ ናት። ሴተኛ አዳሪ ከወንድ ጋር አድራ ሌላ ወንድ ፍለጋ ወጣ ቆማለች። ብታይ ወንድ የለ፣
ብታይ ወንድ የለም ዛሬ ወንድ የለም ወይ እያለች ነው። ዞር ስትል የሆነ ሰዎች እዛ ቤት እየገቡ ነው። እዛ ደግሞ ምን አለ ኢየሱስ አለ አሏት። ኢየሱስ በቃ አንደኛ ወንድም ስለቆየ እንደው ዛሬ ወንድ ይቅርብኝ ወደ እሱ ልሂድ ጉዞ ጀመረች እና ግን ወደ እሱ ሲሄድማ ባዶ እጅ ከሚሄድ ብላ ውድ ሽቶ ይዛ ሄደች። ውድ ሽቶ ወደ እሱ ሄደችና በእግሩ ወደቀች። እሷ ስትሄድ ያ እኔ ኃጢአት የለብኝም እኔ ጻድቅ ነኝ የሚለው ሰውየው እግሩ እንደዚህ አጣምሮ ዝም ብሎ ይጫወታል። ጌታን እዚህ አስቀምጦ እግር ማጣመር አለ እንደ እኔ እንዳንተ እግር ማጣመር አልችልም እኔ ኃጢአተኛ ነኝ እባክህ ማረኝ ብላ በእግሩ ወደቀች። ይሄ ቁጭ ያለው ሰውዬ መጀመሪያ ሲጠራ አንተ ነቢይ ነህ ብሎ ነው የጠራው። አሁን እሷ መታ በእግሩ ስትወርቅ እሱ ምን አለ እሱ ነቢይ አይደለም እንደ አይኑ አልተከፈተም እንደ አይኑ ቢከፈት ኖሮ እቺ ሴት ማን እንደሆነች አያውቅም እንደ ብሎ በልቡ ያወራል። ዞር አለና ስሙን ጠራው። አቤት ጌታዬ አካ በልቡስ ነቢይ አይደለም በአፉስ አቤት ጌታዬ አፉ ሌላ ልቡ ሌላ የጠራው ነቢይ ብሎ ነው አስቀምጦስ ሐሰተኛ ነቢይ ነው ዝም ብሎ ነው። ኢየሱስ ጌታ ነው። እቺ ምን አለችኝ እኔ ኃጢአተኛ ነኝ ማረኝ አለችው። አንቺ ሴት ማታ ከማጋ እንዳደርሽ ያውቃለሁ አሁን ማረኝ ያልሽ ነው ማረኝ አዎ ይቅር ብዬሻለሁ አላት። ሳይ ይቅር ብዬሻለሁ ከዛሬ ጀምሮ የኔ ስም ሲነሳ ሁሉ ጊዜ ስላንቺ ይወራ። እሱ ሞቶልን ነው እሱ አድርጎልን ነው እሷ በምን ትወራለች? ግን ዛሬ ያው ያወራ ነው ያለው ዛሬ እየሰበከን አለ ነው። አሁን ጉዳይ ፊት ለፊት ነው። አዳም አትብላ ብዬ ነበር በላ እንደ መልሱ ቀላል ነው። አዎ በማያሻማ ትንቢት ሌላ ወንድ ማንም ከኔ ጋር አልነበረም። በዚህ ጠርተኝ አትብላ ብለኸኝ ነበር በልቼ ያለው ጌታ ሆይ ማረኝ ብሎ በእግር በወርቅ ኖሮ ጫዋታው ጉዳይ ነገር ሁሉ አልቋል። እሱ ግን ምን አለ እቺ ሔዋን አንቺ ሔዋን ይሄ እባብ ብዙ አይጠየቅም። እባብ ብዙ አይጠየቅም። አሁን እንትና መዘዝ አያስፈልግም። ሊጎበኝ ጌታ አስቧል። ሊያሻግር ጌታ አስቧል። አሜን። ኢየሱስ ጌታ ነው። አሜን። እነሆ ደጅ ላይ ቆሜ አንኳኳለሁ። ማንም ለምን ነፍሰ ገዳይ አትሆንም? ማንም ለምን ሴተኛ አዳሪ አትሆኝም? ለምን ክፉ አትሆኝም? ዛሬ ወደ ቤቴ ግባ የምትይ ከሆነ ከዛሬ በኋላ የምትይ ከሆነ የበሰበሰው ፓርት ተቆርጦ እንዲቀር ከፈለግሽ እሺ የምትይ ከሆነ እኔ አባትሽ ልጎበኝሽ ዝግጁ ነኝ። ዝግጁ ናችሁ? ዝግጁ ናችሁ? እስቲ ኢየሱስ ብሎ ኢየሱስ ድገሙ እስቲ አንዴ ኢየሱስ አንዴ በሉ ግድ የላችሁም። ኢየሱስ ዛሬ ማታ ለዚህ ጉባኤ የምስራች አሜን። አዲሱ ዓመት ሳይገባ ጌታ እንዲህ ይላችኋል። አሜን። ልጄ ሆይ ታገለግለኛለህ? አሜን። ልግባ ወይ? ትሰማኛለህ ወይ? እስቲ አሜን አሜን። ሁላችሁ ከኔ ጋር ናችሁ? ሕያው ጌታን አምላችሁ በህይወታችሁ አይታችሁ የማታውቁ ቀን ማታ የማያስተኛ ራእይ ብዙዎቻችሁ ያያችሁ ነውና አሁን የእግዚአብሔር መንፈስ ስራ መተርጎም ስላቃተ ግራ ገብቷል እንጂ እግዚአብሔር ሊጎበኝ እንደቀረበ መንፈሱ ያስታውቃል። ድባቡ ያስታውቃል። አሜን። ያስታውቃል። አሜን። አላችሁልኝ? በቅርብ ጊዜ እንዲህ ይሆናል። አሜን። ዘሎ ለገባ ሰው መሻገር ይሆናል። ሃሌሉያ። መውጣት ይሆናል። ምልክት ይሆናል። እሰይ አመሰግናለሁ። አሜን። ኢየሱስ ድንቁ ኢየሱስ ድንቅ ያደርጋል። መጣና ያችን ሴትዮ ምን ውሃ አጠጪኝ አላት። ምን አጠጪኝ? ውሃ አጠጪኝ። እንዴ እደግማለሁ ውሃ አጠጪኝ ነው አላት። ውሃ ከተፈለገ እሱ ራሱ ውሃ እኮ ነው። ራሱ ኢየሱስ ውሃ እኮ ነው። ግን ውሃ አጠጪኝ አላት። ውሃን ፈልጎ አይደለም፣ እሷን ፈልጎ ነው። እሷን ፈልጎ ነው። ፈርዖን ያገለግለኝ ዘንድ ሕዝብን ልቀቅ
ህዝቡ አመፀኛ ነው፣ ካጂ ህዝብ ነው። ወጥቶ ለሱ እንደማይሆን ያውቃል ጌታ። ይሄ ህዝብ ተአምር ቢያይ ድንቅ ቢያይ ማና ቢበላ ከድንጋይ ውሃ ቢጠጣ ምንም ጌታ ቢያስገርም ከተሻገረ በኋላ ካጂ ህዝብ እንደሆነ እያወቀ እሱ እንዲህ ይላል፣ ፋርዖን ያገለግለኝ ዘንድ ህዝብን ልቀቅ። ሊያገለግላችሁ ፈልጎ ነው። እባክህ ሊያገለግላችሁ ፈልጎ ነው። ሁላችሁ ከኔ ጋር ናችሁም? አንተ ተዘጋጅ እንጂ እግዚአብሔር በዚህ በአዲሱ ዓመት ሊያሳርፍ ፈልጓል። ሰው ሊያደርግ ፈልጓል። አሜን። ጸጋ ይሰጣል፣ ይሰጠኛል፣ ምርኮ ይመለሳል። ይመለሳል። ኢየሱስ ኢየሱስ። አሜን።